እንዳልኩሽ እኔ አሁን አይዲን ካንስል አድርጌያለሁ። እሺ 500,000 ብር በላይ የወጣበት አይዲ ካንስል ሆኗል። ለምሳሌ ሕክምና ማግኘት አልቻልኩም። ሕክምና እንዳልሄድ እንዳልኩሽ የትም ቦታ ብገባ ኤቭሪዌር እነሱ አሉ። ቀድሞ በቋንቋ ያናግሯቸዋል። ምግብ እንኳን መጠቀም አልችልም። ምግብ አሁን እየተጠቀምኩ ያለሁት ወይ የሆነ ደረቅ ነገር ኩኪስ ነገር ምናምን እንደዚህ አይነት ነገር እንጂ ምንም አሁን ምግብ የሚባል ራይስ ነገር ምናምን ተጠቅም ይችላል። ለምንድን ነው ራይስ ምናምን አትበላው? ቀድሞ ይገባሉ፣ ያናግሯቸዋል በቋንቋ። እሷ የላከቻቸው ሰዎች ቀድሞ ሬስቶራንት ገብተው ይበርዙሃል። ለዛ ነው እሷ የላከቻቸው አይደለ። እሷ ዋና ከፊት ለፊት ያለችው ሰው ነች። ከጀርባዋ ብዙ ዟል አንዳንድ ሰዎች። ከእሷ በኋላ ያሉ ሰዎች ማለት በእሷ ትእዛዝ የሚመሩ ማለት ነው አይደለም። ከእሷ በኋላ ሰዎች አሉ። እሷ ብቻዋን አይደለም ይሄን ያደረገችው። እሷ እንዴት ሴት ነች? እሷ የምታዛቸው ሰዎች፣ እሷ መልዕክት ያስተላለፈችላቸው ሰዎች ማለት ነው አይደል? ዳት ሚንስ እሷ ብቻዋን አይደለችም ልልሽ ፈልግ ነው። ብቻዋንማ እንዴት ትሆናለች? እሷ ሳውዲ ተቀምጣ ዱባይ እንዴት ብቻዋን ትሆናለች? በእሷ ሰዎች፣ እሷ በላከቻቸው ሰዎች ክትትል ምክንያት አንተ ሩዝ ምናምን አትበላም፣ ኩኪስ ምናምን የታሸገ ነገር ነው የምትበላው እንዳይመርዙክ። ስለዚህ በመጨረሻኛ ምን እንርዳክ? ይሄ እናርጉልኝ በል። ምን እናርግልን? ይኸውልሽ አቢባ ያልኩትን እሷ የላከቻቸው የሚለውን ብቻ ሳይሆን እሷ አንዲት ሴት ነች፣ አረብ ሀገር ላይ ያለች አንዲት ሴት ነች። ምን አቅም አላት? ከእሷ ስር ያሉ ምን ልበልልህ? ቃሉን አስተካክል። ከእሷ ስር ሳይሆን ከእሷ ስር ያሉት እነዚህ የተላኩትን ሳይሆን የምለው ከእሷ ጀርባ ሌሎች ሰዎች አሉ። ከእሷ ጀርባ ያሉ ሰዎች በሚያደርጉበት ነገር ምክንያት እኛ ምን እንርዳ? ከእሷ ጀርባ አስተካከልኩት ቃሉን። ያው ከእሷ ጀርባ እኛ ምን እናርግልህ? ይህ እናርጉልን በለን። ምን እንርዳ? ምን እናግል? እንዳልኩሽ ነው። እኔ መንቀሳቀስ አልቻልኩም፣ ምግብ መብላትም አልቻልኩም፣ ታምሜም መታከም አልቻልኩም። ስለዚህ ይሄ ልታደርጊልኝ ትችላለች? ታደርጉልኝ ትችላላችሁ? ምን እናርግልን? ለምሳሌ ልታሳክሙ። ኦኬ እሺ፣ አንድ እንድናሳክመ፣ ሁለተኛ መስራት እንድችል አይዲ ለምሳሌ ካንስል ተደርጓል፣ አይዲ እንዳገኝ። ኦኬ ጥሩ። አንደኛ እንድናሳክመ፣ ሁለተኛ ደግሞ አይዲ እንድናሰራልክ። አይዲ ካንስል ሆኗል። በእርግጥ አይዲ ማሰራት እንኳ አልፈልግም ከህዝቡ። ያለሁበት ሁኔታ ቀላል አይደለም ለኔ። ገብቶሻል? መንቀሳቀስ 30 ሜትር እንኳ መንቀሳቀስ አልቻልኩም። 30 ሜትር ኤቭሪዌር እነሱ ሊያደርግልህ የሚችለው ይልክ ቴድሮስ፣ እንድትንቀሳቀስና እንድትታከም ሊያደርግህ የሚችለው የኢማራት መንግስት ነው። ቀጥታ ነገ ጠዋት ፖሊስ ጣቢያ ትሄድና ሰዎች እየተከታተሉክ እንደሆነ ለህግ አካል ታሳውቃለህ። የህግ ከለላ እንዲደረግልህ ማለት ነው። ገባ? እንጂ በእኛ በኢትዮጵያውያን ደረጃ ኢማራት ላይ ለሚከታተልክ ምኖች ነበር ያልከው? ኤዥያኖች በእኛ በኢትዮጵያን ደረጃ ተከታትለን ልንደርስባቸው ስለማንችል የኢማራት ፖሊስ ነው ይሄን ሊያደርግ የሚችለው። ስለዚህ ነገ ጠዋት ትሄድና አቅራቢያ ከሚገኝ ፖሊስ ጣቢያ ሰዎች እየተከታተሉክ እንደሆነ ሪፖርት ታደርግና የህግ ከለላ ይደረግልሃል። ኦኬ። የሚገርመው ግን እንደዛ ማለት ጠይቄ ነበር። እሺ ምን አሉ? ያው አንደኛው ፖሊስ ጣቢያ ጀስት ምንም እንትን ያሉት ነገር የለም። ሁለተኛው ፖሊስ ጣቢያ ላይ ሲሄድ ግን ያው ናስኪ ምናምን ብለው ድረግ ቴስት ብሎ አስገቡኝ። አላውቅም ድረግ ቴስት እንዴት እንደሆነ እኔ ድረግ አላውቅም። ድረግ ቴስት ብሎ አስገቡኝ። ማንም እንደጠቆመ ምናምን አላውቅም። እንግዲህ ሲከታተሉኝ ከነበሩ ሰዎች ውስጥ ማለት ነው። ሲከታተሉ ከነበሩ ሰዎች ውስጥ ጠቁመው ነው በድራግ እንድትገባ ያደረጉ። ከዛ ውጭ እኔ ድራግ አላውቅም። የድራግ ከለሩን ማላውቅ ሰው በምንድን ነው? እስኪ አሁን ምን ተከታተሉኝ፣ መስራት አልቻልኩም። በነገራችን ላይ ያው እንግዲህ ላይገባችሁ ይችላል ብዙ ሰዎች፣ ባለፈውም ነግሬያችኋለሁ በቪዲዮ መንቀሳቀስ አልቻልኩም። ይሄ ማለት አበደ ማለት አይደለም። አንድ ሰው ምንድን ነው እብድ ምናምን የምትሉት ወይ አሞታል ላይገባችሁ ይችላል። ከጀርባዋ ሰው አላት። እች ሴት ብቻዋን አይደለችም፣ ከጀርባዋ ሰው አላት። 30 ሜትር እንኳን መንቀሳቀስ አልቻልም። 30 ሜትር። ስለዚህ ነገም ቢሆን የሆነ ነገር ቢፈጠር በእኔ ላይ አሁንም ተመርዣለሁ። አክቹዋሊ አም ፖይዝንድ አውቃለሁ። በጣም
ኦል ሲምፕተምስ በቃ ሲምፕተም የሚባለው ሁሉ ምልክቱም ሁሉ እኔ ላይ ይታያል። ስለዚህ ግን መታከም አልቻልኩም። ሲሄድም ያው አለርጂክ ብሎ ነው የላከ ብያቸዋል። አለርጂክ እኔ ከፍተኛ አንዩዥዋል የሆነ ያልተለመደ ላብ እየጠመቀኝ ነው አንድ። ሲቀጥል ከፍተኛ የሆነ ፊቨር፣ ከፍተኛ የሆነ ሙቀት በሰውነቴ እየተሰማኝ ነው። ይሄ ፖይዝን የሆነ ሰው የሚያሳየው ነገር ሲጀመር ስከታተል ነበር። እንዳልኩት ምግብ እየበሉ አልነበረም። በውሃ ነው የተገኘው። ውሻ የሚል ነገራችን እንደዛ ያልኩ ኮሜንት ላይ እና በውሃ ነው እንጂ ምግብ እንኳ ብዙ እንትን አልልም ነበር። ስለዚህ ይሄን ያደረገው ማንም አይደለም። ከዚህ ጀርባ ያለው የእሷ ሰዎች ናቸው። ኦኬ። እና መንቀሳቀስ የሚባል ነገር እንኳ አልቻልኩም። ሜቢ ይገባኛል፣ ግንኙነት አላት። ለምሳሌ ቅድም ስታወራ የነበረው እንደዚህ አይነት መጥፎ ነገር እኮ ስትናገር የነበረው እኔንም አእምሮዬን የመታኝ ዝም ብዬ አይደለም። ግንኙነት አላት። ቴዲ አንዴ ቮይስ ላደርግ ነው። ሰላም ጤና ይስጥልኝ ወንድም፣ የቴዲ ወንድም ነህ? ዱባይ ያለው ቴዲ። ቁጥርህን የሰጠችኝ ሰአዳ ሳውዲ የምትገኘው የቴዲ ፍቅረኛ ናት። ቁጥርህን የሰጠችኝ እና እባክህ አሁን ላይቭ ላይ ነኝ፣ ሊንኩን ሼር አደርግልሃለሁ። መምጣት ከቻልክ ና እና ስለ ወንድምህ ልነግርህ የምፈልገው ነገር አለ። ቴንኪዩ። እኔ እንደ አንዲት ኢትዮጵያዊ የምችለውን አድርጌያለሁ። ለወንድሙና ለእህቱ ቮይስ ልክ ያለው ከመጡ መጡ አስረዳቸዋለሁ። ካልመጡ እንግዲህ አሁን ደክሞኛል፣ እኔ እርጉዝ ነኝ፣ ልተኛ ነው። የተደጋገመ ነገር ነው እያወራ ያለ ነው እና እየደከመኝ ነው በጣም። የተደጋገመ ነገር እኮ አይደለም እንዳልኩሽ። ለምሳሌ የመጣመሜን ነገር ነው እየነገርኩሽ ያለሁት። ይሄ የተለየ እንትን ነው ወይ ጀስት እናውቀዋለን ላይቭን ሼር አድርግልኝ ዋትሳፕ ላይ ሶፍዬ ኔማር። ቴንኪዩ። እሺ ወንድሜ እኮ በቃ እኛ ልንረዳክ የምንችለው ወይ ኤምባሲ ለምን አትሄድም? ወይ ፖሊስ ጣቢያ ሄደክ መፍትሄ ካልሰጡክ ኤምባሲ ሂድ፣ ፕሮቴክት ያደርጉሃል። ኤምባሲ ሄደክ እየደረሰብክ ያለውን ክትትል የሆኑ ኤዥያዎች በየሐኪም ቤቱን በየምግብ ቤቱን በየ30 ሜትር መጓዝ እንዳልቻልክ እንደሚከታተሉክ ነገ ሄደክ ኤምባሲ ያሳውቅ። እሱን አድርጌያለሁ ብዬሻለሁ። ኤምባሲ ማሳውቃል። ያ ኤምባሲም ሄጄ ነበር። እሺ ፓስፖርት ኮፒ ልትልክልኝ ትችላለህ? እኔ እንዳሳውቅልህ ከኤምባሲ ጋር ጥሩ ግንኙነት ስላለኝ እኔ ላሳውቅልህ። ፓስፖርት ኮፒ ወይ ሰላም። ግን አክቹዋሊ እኔ ነግሬያቸዋለሁ። ምንም ያሉት ነገር የለም። አልገባቸውም። ኢቨን እንዴት ምናምን እኔ ደግሞ ስነግራቸው ይላል ማለት ነው። እኔ ከመረጃ እና ከማስረጃ ጋር እየደረሰብክ ያለውን ነገር ሳስረዳቸው ያደርጋሉ በደንብ። እኔ አክቹዋሊ ነግሬያቸዋለሁ። ላክልኝ ካለች ግን እልክልሻለሁ። ግን አልገባቸውም። ምክንያቱም አሁን ህዝቡ እንደሚለው አንዲት ሴት እንዴት ልታደርግ ትችላለች፣ አንዲት ሴት እንዴት እንደዚህ ልታደርግ ትችላለች ነው እያሉ ያሉት። እሷ በነገራችን ላይ የነገረች ነገር አለ። ከዚህ በፊትም ከፓኪስታኖች ጋር ግንኙነት አለሽ ወይ ስላት አዎ ብላኛለች። ለምሳሌ ግንኙነት ያላት ለምሳሌ እንደዛ ነው አይደለ? እንደዛ ብለሽኛል። ብትጠየቅ ደስ ይለኛል። ስለዚህ ሜቢ አላውቅም። አሁን እኔ ከጀርባዋ ያለው እንትና ነው አይደለም የሚለው። ስለዚህ አሁን እየተጠቀመች ያለችው ከጀርባዋ ያሉትን ሰው። እነዚህ ሰዎች እኮ እነዚህን ሰዎች ዝም ብሎ ማንቀሳቀስ አይቻልም። የመጀመሪያው ቋንቋ ያስፈልጋል። ዣኖች ናቸው ካልኩሽ ቋንቋ ያስፈልጋል እነዚህን ሰዎች ማንቀሳቀስ። አንዲት ሴት እንደዚህ ልታደርግ እንዴት ትችላለች ብላችሁ ልትገምቱ ማመን ሊከብዳችሁ ይችላል። እና በነገራችን ላይ ተረጋጋ ወይ አይዞህ ማመን የከበዳችሁ ሰዎች ይገባኛል። እቺ ሴት አንዲት ሴት ነች ከፊት ለፊት ያለችው፣ ግን ብቻዋን አይደለችም፣ ግንኙነት አላት። እሷ ራሱ የነገረች ነገር አለ። ለምሳሌ ግንኙነት እንዳላት ነግራኛለች። አብራ የምትኖረውም እንደዚህ አይነት ሰው ጋር ነው አይደለም? ሀቢባ አንዴ ይህን መጠየቅ ትችላለሽ? እሷ ነግራኝ ነበረ ግንኙነት እንዳላት። ግንኙነት አለሽ ወይ ከውጭ ዜጎች ለምሳሌ ፓኪስታኖች ጋር ስላት አዎ ብላኛለች። የሆነ ጊዜ ያው ግንኙነት ያላት ከእነሱ ጋር ታዲያ ወይ ሀቢባ ታዲያ ከፓኪስታኒዎች ጋር ግንኙነት አለሽ? ህትመት ምናምን የምሰራው ከእነሱ ጋር ነው። ህትመት እሰራለሁ።
አይ ስትመስል ብቻ ነው እንዴ? የሆነ ጊዜ አይ አይደለም ግንኙነት አለ። እኔ ስለ ግንኙነት ዝም ብለህ የማይሆን ነገር አታውራ። የማይሆን ነገር አታውራ። በማይሆን ነገር ምንም አይነት ለውጥ አታመጣም። እውነቱን ያለበትን ችግር እውነቱን አውራ። በቃ እንድትረዳም ከፈለግ እንደዛ አድርጌ እኔን ስም አጥፍተህ እዚህ ጋር ኦልሬዲ አንተ ጋር ሳወራ ነው ስሜ የጠፋው። ስለዚህ ጥፋተኛ ነኝ። ደግሞ ለዛም ሞክሬያለሁ። ሀቢባ እምልክለትን ቮይስ ልኬልሽ ነበረ። ሞክሬያለሁ ግን ምኑን የሞከርሽው ማሪ? ምንድን ነው ነገራችን ላይ ሪፕላይ አድርጊ እንዳሰማልሽ ምትፈልግ ቴሌግራም ላይ የራስሽን አሰምቼልሻለሁ። ቅርብ ቀን ራሱ አሁን ያናገርኩሽ አይደለም። አይ ስለዛ እናውራ እኮ ስለዛ አሁን ትሪት አድርጌዋለሁ። እኔ ትሪትመንት የምፈልግ ሰው ነኝ እንዴ? ማሪ ተረጋጊበት። ይኸውልሽ አንቺ ከፓኪስታኖች ጋር ግንኙነት አለሽ ወይ ብዬሽ ምንድን ነው ያልሽ? አው ደውልልኝ ፕሊስ እያልሽኝ አልነበረም? ያኔ አልነበረም? ሀቢባ ይኸውልሽ አንዳንድ ቀን ለሆነ ፐርፐዝ ለሚፈልገው ፐርፐዝ የሚያወራ ወሬ ያለ ስልችት ብሎኝ ማለት ነው። ድክም ብሎኝ በቃ ሁልጊዜ አንቺ ይሄ ቆሻሻ ስድብ የሰማሽው ማለት እንደዛ ስለሚል በቃ ዋው የምልበት ሰዓት ላለ በቃ ያሰልችቶኝ ማለት ነው። ብሎክ ሳደርግ በሌላ ነው የሚመጣው። በጣም ልኬልሻለሁ በጣም ብዙ አካውንት ሰልችቶሽ ነው እንደዚ ያልሽ እና ያለው ነገር ይሄ ነው። እኔ የሚያውቅ እኮ ያውቀኛል፣ እንዴት እንደምኖር ያውቀኛል። እሱ ስላለ እዚህ ጋር የሚፈጠር ነገር የለም። ግን ላለበት ስትረስ መፍትሄ ቢፈጠርለት ደስ ይለኛል። እኮ መፍትሄው ቤተሰቦቹን አናግሬያለሁ። ሲመልሱ ይመልሱልኝ። በዛ ነው ልንረዳው የምንችለው። ለቤተሰቦቹ በመንገር እንደገና ፓስፖርት ኮፒ ላክልኝና ኤምባሲ አመለክትልሃለሁ፣ ኤምባሲም እንዲያግዝህ። በተረፈ አንተ ፖሊስ ጣቢያ ሄዶ ማመልከት ካልቻልክ ኤምባሲ ያመለክትልሃል። የኢመሬት ፖሊስም ይረዳሃል ለሚደረግበት ክትትል። ኤዥያኖች ለሚከታተሉክ ፖሊስ ተከታትሎ ይዛቸውና እስር ቤት ያስገባቸውና የዛኔ የሚከታተልክ አይኖርም። ሰላም ትሆናለህ ማለት ነው። ይሄን ያለው ነገር ወንድሜ። ስለዚህ ፓስፖርት ኮፒ ግን ዋትሳፕ ላይ ላክልኝና ነገ ጠዋት ኤምባሲ ያመለክትልሃለሁ። ያለውን ነገር ነው በደንብ አድርጌ ያስረዳቸዋለሁ። ለኤምባሲ ላይቭ ሪካርዱን ዳውንሎድ አድርጌ እያንዳንዱን ኮንቨርሴሽን እንዲሰሙና አንደርስታንድ እንዲያደርጉ አደርግልሃለሁ። እሺ ወንድሜ። አንድ ነገር ብናገር ደስ ይለኛል ለህዝቡም። እሺ ከመውጣታችን በፊት ተናግረው። እንዳልኩት እኔ ጤነኛ ሰው ነኝ። እስካሁን ስሰራ ቆይቼ ይገባኛል። አንዳንድ ነገሮችን ተናግሬያታለሁ። ትፈራለች። ያው እንደምትፈራኝ አውቃለሁ። ከፍርሃቷ የተነሳ ነው ይሄን ነገር የፈጠረችው። እኔ አሁን ጤነኛ ስላልሆንኩ ዝም ብዬ የሆነ ነገር ፈጥሬ ምናምን የተፈጠረ ሳይሆን ያ ትፈራኛለች አውቃለሁ። ከፍርሃት የተነሳ ነው ይሄን ነገር የፈጠረችው። ከጀርባዋ ሰዎች አሉ እና የሆነ ነገር ቢፈጠር በእኔ ላይ ለምሳሌ አሁን ተመርዣለሁ፣ ፖይዝን ዶኛለሁ፣ በጣም ሰፈር እያደረግኩ ነው። ይሄ ነገር እንደተፈጠረ ሌላ ነገርም ቢፈጠር ከእኔ ጀርባ ማንም የለም። እቺ ሴትዮ ብቻ ነው ያለችው። እናመሰግናለን። ፓስፖርት ኮፒ ግን ላክልኝ ነገ ኤምባሲ እንዳመለክትልክ። እሺ ኦኬ፣ ልክልሽ። በቃ በተረፈ ኤምባሲ ይረዱካል፣ የኢማራት ፖሊስም ይረዳካል። እነዚህ የሚከታተሉ ኤዥያኖች በቅርቡ ይያዛሉ። እዛ አንተ በነፃነት መንቀሳቀስ ትችላለሽ ወንድሜ። ጨርሰናል። ቴዲ ላክልኝ ውረድና ፓስፖርት ኮፒ ግን ዋትሳፕ ላይ እና ሳዳ ይቅርታ በዩ፣ ይቅርታ ባባሉ፣ ተታረቁ። ወረደ ሳትታረቁ ማሬ ያለሽ እኮ ተሳስቶ ሰምተሽው ነበር። ማሬ ሲልሽ አልሰማሁም። አልሰማሽም? እኛ ግን ሰምተናል። ሰላም ሁኝ እናቴ፣ ሰላም እደሪ። እሺ ሀቢባ እናመሰግናለን። እኛም እናመሰግናለን ስለመጣሽ፣ አክብረሽ ስለመጣሽ እናመሰግናለን። እሺ ሳዳ፣ ሌላ ጊዜ ይቅርብሽ፣ ከወንድ ጋር አታውሪ። ልጆችሽን አሳድጊ። የሁለት ልጆች እናት ነሽ፣ ልጆችሽን አሳድጊ። እሺ እናቴ። ጎበዝ፣ አላሽ ይበልሽ።
ሪከርድ ልፈልግ። ሪም አመለጠሽ ወይ? አረ ያምሻል እናቴ፣ እንኳንም ቀረብሽ ራሴ